አሰላሙ አሌይኩም ወራህመቱላህ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። እንደወጡ ተመቅረት አላህ ይጠብቀን። ያሰብነው ተሳክቶ ለሀገራችን ያብቃን። ሀገራችንን አላህ ሰላሙን ይመልስልን። ውዶችዬ ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁኝ። ዛሬ ቀኑ እሁድ ነው፣ ሜይ 18 2025 ማለት ነው። ይሁድ የቀን ውሎ እነግራችኋለሁኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ዜድ ገጠሪዋን ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ለምታበረታቱ በሙሉ እጅግ አድርጌ አመሰግናለሁኝ። ውዶችዬ አንድ የምነግራችሁ ነገር ቢኖር አሁን ላይ በተለይ መካ ያላችሁ ዛሬም ደግሜ የምነግራችሁ ጥንቃቄ አድርጉ። መካ ብቻ አይደለም ከመካ ውጭ አለ ያላችሁም ማለት ነው። ጥንቃቄ ማድረጉ አይከፋም። ተጠንቀቁ። ሀጅ ያለፈ ድረስ አሁን ላይ ያው በጣም ቀውጢ ተፍትሽ ነው ማለት ነው ውዶቼ። የሚገርማችሁ እኔ ያክስቴ መካ ነበር የምትኖረው፣ ግን ታንድ ሁለት ጊዜ ቤታቸው ገብተው ቤት ሰበራ ውጭ ላይማ ያለ ነው ቤት እየተሰበረ አንድ ቀን ያው ትተዋታል። ብዙ ናቸው ትተዋቸዋል በልመና ማለት ነው። አንድ ጊዜ ደግሞ አሁን ይሄን ሰሞን ጁሙአ ዕለት ከትላንት ወዳ ማለት ነው ጁሙአ ዕለት ይዘዋቸው ቤት ገብተው ቤት ተሰብሮ ይዘዋቸው ወዴት ነው ያመጧቸው? ጅዳ አምጥተው የአላህ ነገር ርዚቃቸው ገና ስለሆነ አብልተው አጠጥተው የታመሙትንም ደግሞ አሳክመው ሂዶ ወደ የመሄጃቸው ብለው ለቀቋቸው። እሰቡ እንግዲህ ይሄንን ርዚቃቸው ገና ስለሆነ ማለት ነውና እነዚህ ታዲያ ያው መልካሞቹ ስለሆኑ ነው። ያው ከመልካሞቹ አጋጥመኝ አይደል? በዛው ምልክ ደግሞ ሽመንሴ ይገባሉ። አሰቡት። እና ውዶቼ አሁን ላይ ቤት ሰበራም አለ፣ ውጭ ላይ መያዝም አለ። ቢያንስ መውጣትንም ብናሳጥር መውጣት እንደው ግዳጅ ከሆነ የምትፈልጉትን ነገር በሰዋካ አስመጡ። የግድ መቼም ጊዜ ያለፈ ድረስ መታገስ ጥሩ ነው አይደለም? መካ ከመካ ውጭ አሁን ላይ መካማ የማይታሰብ ነገር ነው። ያው እዛ ያላችሁ ልጆች ታውቁታላችሁ ሁኔታውንና ጥንቃቄ አድርጉ። እኔ ማታ እያወራችኝ ያክስቴ ልጅ ወላሂ ነው የምላችሁ ከመካ አንጥተው እዚህ ከእንትን ከይማ ውስጥ አላችሁ አለ መሰብሰቢያ እዛ ውስጥ ነው አለ አብልተው አጠጥተው እንግዲህ እዛ እምቢ ብለው መካ ላይ ሲለመኑ እምቢ ብለው እዛ አምጥተው አንድ ቀን ሙሉ አንከራተው ነገር ግን መጨረሻ ላይ በደስታ ለቀዋቸዋል ማለት ነው። ሱብሃንአላህ ያላ ነገር እንደዚህ ሆኖ ሞትም ቢሆን መያዝም ያው ነውና፣ ስለዚህ ውዶችዬ እርዚቃቸው ስላላለቀ ብዙ ናቸው ጓደኞቿ ጋር ወደ 5 ናቸው እንደዛ ናቸው ለቀዋቸዋል። እኔ ለማለት የፈለኩት ምንድን ነው ይች ልጅ አሁን ሳታስበው እንግዲህ እውነት ርዚቋ ገና ስለሆነ ነው እንጂ ሳታስበው ሳትዘጋጅበት ያው እስር ቤት ገብታ ነበር ማለት ነው። በአሁን ላይ መያዝ ማለት በጣም ከባድ ነው እና አስባችሁበት መግባት እና ሳታስቡበት የሆነው ነገር አንድ አይደለም። ስናስብ እቃችንን መጀመሪያ እናስተካክላለን፣ እኛ ጀሄዝ እንሆናለን። ሳታስቡ ግን ድንገት ነው በለበሽው ልብስ ብቻ ብድግ አድርገው የሚወስዱሽ እና መውጣት 10 ጊዜ የምትወጡ ልጆች ብትቆጠቡ፣ ግዳጅ ከሆነ የምትፈልጉትን በሰዋክ ማንጣት፣ ያው መታገስ ጊዜ ያለፈ ድረስ ታገሱ። አብዛኛውን እዚህ ሀገር ያው የሚኖር ሰው ታውቁታላችሁ ህጉን። እኔ ያላስረዳችሁም ከኔ የበለጠ ልታውቁ ትችላላችሁና ያው ተጠንቀቁ በየቦታ ያላችሁ ማለት ነው። ያው እንግዲህ ይጠቅማችኋል ብዬ ነው፣ ወሬ ስላበዛሁባችሁ ይቅርታ። የሚጠቅም ነገር ነው ብዬ ነው። በመቀጠል እንግዲህ ዛሬ በጅዳ 1 ግራም 21 ካራት የባህሪን ወርቅ የግራሙ ሂሳብ ብቻ 335 ሪያል ነው። ይሄ የግራሙ ሂሳብ ብቻ ነው። ከመስነእያ ጋር 1 ግራም 21 ካራት የባህሪን ወርቅ 378 ሪያል ነው። ከመስነእያ ጋር ያለው ዋጋ ማለት ነው። እንግዲህ ደሪባ ሲጨመርበት ወደ 400 ምናምን ይወጣል። ነገር ግን 335 ያልኳችሁ የግራሟ ሂሳብ ብቻ ነው። የ1 ግራም ሂሳብ ከመስነእያ ጋር 378 ብያችኋለሁኝ። ለዛሬ እንግዲህ ያው ይዤላችሁ የመጣሁት በጅዳ ያለውን የወርቅ ዋጋ እና ይችን መልእክት ትጠቅማለች ብዬ ያሰብኳትን መልእክት ነው ማለት ነው። እንደሚጠቅማችሁም እንደምትጠነቀቁም ተስፋ አለኝ። ያው
አሁን ላይ ጊዜው ስለሚያስፈራ መጠንቀቁ አይከፋም።